ጤና ይስጥልን እንዴት አምሽታችኋል የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት አንድ ሰዓት ዜናዎችን ይዘን ቀርበናል። ዜናዎቹን እየመራው ጽዮን ዮናስ አብራችሁ እቆያለሁ። የኢትዮጵያ የውሃ ሀብቶች የግብርና ምርታማነትን በማፋጠን የምግብ ሉዓላዊነትን ማረጋገጥ የሚያስችል ምርታዊ ውጤት እያስገኙ መሆኑን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ገለጸ። የኢንስቲትዩቱ ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ኢትዮጵያ የግብርና ምርታማነትን በማሻሻል የምግብ ሉዓላዊነትን ማረጋገጥ የሚያስችል የመሬት ሀብት ያላት ሀገር ናት ብለዋል። እሌኒ ሀርቃ ተጨማሪ አላት። ኢትዮጵያ በሰብልና የእንስሳት ሀብት ምርታማነት አቅም የሆኑ ምቹ አካባቢያዊ የስነ ምህዳርና የመሬት ሀብት የተጎናጸፈች መሆኗንም ገልጸዋል። በዚህም የኢትዮጵያ የመሬትና የውሃ ሀብት ልማት በማጣጣም የግብርና ምርታማነትን ማሻሻል የሚያስችል አቅም እየተፈጠረ መሆኑንም ተናግረዋል። የገጸ ምድርና የከርሰ ምድር ውሃ ሀብቶችም የኢትዮጵያን የግብርና ምርትን በማሳለጥ ከፍተኛ ውጤት እያስገኙ መሆናቸውንም አስረድተዋል። ለዚህም የኢትዮጵያ የግብርና ትራንስፎርሜሽን ለማሳለጥም የግብርናና ገጠር ፖሊሲ በሀገር በቀል የኢኮኖሚ ማሻሻያ የተቀረጸው የ10 ዓመት መሪ እቅድና የአስፈጻሚ ተቋማት መኖራቸውንም አብራርተዋል። ከሀገራዊ ለውጡ ወዲህም የግብርናውን ዘርፍ ትራንስፎርሜሽን የሚያፋጥኑ አሰራሮች መተግበራቸውንም በሰብልና የእንስሳት ሀብት ምርታማነት ላይ እምርታዊ ውጤት ማስገኘቱንም አንስተዋል። በግብርና ምርታማነት የተገኙ እምርታዊ ውጤቶችም የምግብ ሉዓላዊነትን በማረጋገጥ ሂደትና በጥቅል ሀገራዊ የኢኮኖሚ እድገት ላይ ከፍተኛ ድርሻ እንዲይዝ ማስቻሉንም ገልጸዋል። የገንዘብ ተቋማት ለአርሶ አደሮች የሚያቀርቡት የግብርና ማሻሻያ የገንዘብ ብድርና ሌሎችም አገልግሎቶች ለዘርፉ እድገት ገንቢ ሚና እየተወጡ መሆናቸውንም ተናግረዋል። ይህም የአርሶና አርብቶ አደሮችን እንዲሁም የግብርና ምርትን እሴት ሰንሰለት ተዋናዮችን የማምረት አቅም በማሳደግ ተጠቃሚነትን እያሻሻለ እንደሚገኝም ጠቅሰዋል። ይህም የአርሶና አርብቶ አደሮችን እንዲሁም የግብርና ምርት እሴት ሰንሰለትን ተዋናዮችን የማምረት አቅም በማሳደግ ተጠቃሚነትን እያሻሻለ እንደሚገኝም ጠቅሰዋል። የኢትዮጵያ የውሃ ሀብቶች የአርሶና የአርብቶ አደሮችን ተለምዷዊ የግብርና አመራረት ባህልን በመቀየር በአመት እስከ 3 ጊዜ ማምረት የሚችሉበትን እድል ፈጥሯልም ነው ያሉት። የውሃ ሀብትን በዘመናዊ መስኖ የማልማት ባህልም የግብርና ትራንስፎርሜሽን በማፋጠን የኢትዮጵያን የምግብ ሉዓላዊነትን ማረጋገጥ የሚያስችል ተጨባጭ ውጤት እያስገኘ መሆኑንም አስረድተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ ብሔራዊ ጥቅሟን ለማስከበር ተግባራዊ የምታደርጋቸው ዲፕሎማሲያዊ እንቅስቃሴዎች መተባበርና በጋራ መበልጸግ ላይ ያላትን ጽኑ አቋም የሚያረጋግጡ መሆናቸውን የዘርፉ ምሁራን ገለጹ። የፖለቲካና ዓለም አቀፍ ግንኙነት ተመራማሪ ፕሮፌሰር ብሩክ ኃይሉ ኢትዮጵያ ለዘመናት የቆየና የዳበረ የዲፕሎማሲ ባህል አላት ብለዋል። ሙሉ ቀጠራ የኢትዮጵያ ቀጠናዊ አህጉራዊና ዓለም አቀፋዊ ግንኙነቶቿ በዲፕሎማሲያዊ መንገድ የተቃኙ መሆናቸው በዘርፉ በርካታ ውጤቶች እንዲመዘገቡ እድል ፈጥሯል ያሉት ምሁራን የሀገርን ብሔራዊ ጥቅም ለማስጠበቅ የሚደረግ በጋራ ማደግና መበልጸግ ላይ የተመሰረተ ዲፕሎማሲያዊ እንቅስቃሴ ዘላቂ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጠቀሜታ ጉልህ ፋይዳ እንዳለው አንስተዋል። የኢፌዴሪ ውጭ ጉዳይ ሚኒስትር ለኤርትራ መንግስት የውጭ ጉዳይ ሚኒስትር የላከው ግልጽ ደብዳቤ ዲፕሎማሲያዊ አካሄድ የተከተለ መሆኑን በአብነት ጠቅሰው ኢትዮጵያ ለሰላምና ለትብብር ያላትን ጽኑ አቋም የሚያሳይና ቁርጠኝነቷን የሚያረጋግጥ ስለመሆኑ ገልጸዋል። ደብዳቤው አሁናዊ ነባራዊ ሁኔታን በግልጽ ያስቀመጠና ለችግሮች መፍትሄውን ጭምር ያመለከተ መሆኑን ነው የተናገሩት። ኢትዮጵያ የትኛውንም ሁኔታ በንግግር ለመፍታት ስላላት ቁርጠኝነት ደብዳቤው ማሳያ ተደርጎ ሊወሰድ ይችላል ብለዋል። ይህም የኢትዮጵያ መንግስት አሁንም ለሰላም እድል እንዲሰጥና አማራጩ ንግግርና ድርድር መሆኑን የሚያመላክት ነው ብለዋል። እንዲሁም ኢትዮጵያ ሰላምና ብልጽግናን ለማረጋገጥ የምታደርገው ጥረት ከራሷ አልፎ ለኤርትራ ህዝብና መንግስት ወሳኝ መሆኑን ጭምር ያሳየ ነው ብለዋል። በአሁኑ ወቅትም ትልቅ ሀገራዊ የመንግስትና የህዝብ አጀንዳ የሆነው የባህር በር ጉዳይ በዲፕሎማሲያዊና በሰላማዊ ድርድር ለማስፈጸም የምታከናውነው ተግባር አንዱ የዲፕሎማሲያዊ መንገድ መሆኑን ተመራማሪው ጠቁመዋል። ኢትዮጵያ በየትኛውም መስክ እያስመዘገበች ያለችው ስኬት ዓለም አቀፍ ተደማጭነቷን እንዲጨምር ጉልህ አስተዋጽኦ ማበርከቱን ገልጸው ይህም ለቀጠናው ሀገራት ምሳሌ ያደርጋታል ነው ያሉት። የውሃ ፖለቲካ ተመራማሪ ፕሮፌሰር ያዕቆብ አርሳኖ በበኩላቸው ኢትዮጵያ የባህር በር ሊኖራት እንደሚገባ የተያዘው ጠንካራ አቋም ተገቢና ለሀገርና ለሕዝብ ህልውና መሰረት የሚጥል ነው ብለዋል። ኢትዮጵያ የባህር በሯን ያጣችበት መንገድ ህጋዊ መሰረት የሌለው መሆኑን የገለጹት ተመራማሪው ሀገሪቷ ችግሮችን ግልጽ
ሰላማዊና በድርድር ሂደት የመፍታት ፍላጎት እንዳላት ገልጸዋል። በመሆኑም ከኢትዮጵያ መንግስት የቀረበው መተባበርና በጋራ መበልጸግ ጥያቄ ለኢትዮጵያ ብቻ ሳይሆን ለቀጠናው ሕዝብ ያለውን ጠቀሜታ በመረዳት ጥያቄውን በአዎንታ መቀበል ያስፈልጋል ነው ያሉት። ለጥያቄው ስኬታማነት መንግስት የጀመራቸውን ዲፕሎማሲያዊ ሂደቶች ይበልጥ ማጠናከር እንደሚገባ ተመራማሪው አጽንኦት ሰጥተዋል። በመሆኑም የመንግስትን ዲፕሎማሲያዊ ጥረትና ፍላጎት መደገፍ ለአፈጻጸሙ ስኬታማነት ርብርብ ማድረግ እንደሚያስፈልግ አብራርተዋል። በመሆኑም የመንግስትን ዲፕሎማሲያዊ ጥረትና ፍላጎትን መደገፍ ለአፈጻጸሙ ስኬታማነት ርብርብ ማድረግ እንደሚያስፈልግ አብራርተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በተለያዩ ከተሞች የሚሰሩ የኮሪደር ልማት ስራዎች ከተሞችን ከማስዋብና ከማሳደግ ባለፈ የስራ ባህልን ከፍ እያደረጉት ይገኛሉ። በሐዋሳ ከተማም የኮሪደር ልማት ግንባታ ለብዙዎች የስራ ዕድል ከመፍጠር በተጨማሪ ከተለመደው የስራ ሰዓት ውጪ እስከ ምሽት የመስራት ባህልን ያስተዋወቀም ጭምር ነው። ናድሮስ አየለ ዝርዝር አላት። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመደመር መንግስት መርሆች ውስጥ መደመራዊ የፍጥነት መንገድ አንዱ እንደሆነም በመደመር መንግስት መጽሐፋቸው መግለጻቸው የሚታወስ ነው። ይህ መደመራዊ የፍጥነት መንገድ የተለያዩ ሜጋ ፕሮጀክቶችና ግንባታዎችን በፍጥነትና በጥራት አከናውኖ መጨረስንም ያካተተም እንደሆነ በመጽሐፋቸው ገልጸዋል። ታዲያ በሐዋሳ ከተማ የሚሰሩ የኮሪደር ልማት ስራዎች የከተማዋን ልማት ከማሳደግና ውበቷን ከመጠበቅ ባለፈ እስከ ምሽት የመስራት ባህልን ያስተዋወቀም ጭምር መሆኑን በከተማዋ በኮሪደር ልማት ስራ የተሰማሩ ሰራተኞች ተናግረዋል። በጣም ይሄ ኮሪደር ከመጣ ወዲህ ለወጣቶች ለብዙ ትውልዶች የስራ እድል ፈጥሯል። በፊት እስከ 11 ሰዓት ነው የምንሰራ ጠዋት ገብተን፣ አሁን ግን ጠዋት ገብተን ከምሽቱ 8 አንዴ 6 እየሰራን እንዲሁ ለሀገራችን ልማት በቀን በፀሐይ እንዲሁ ማታ ሲመሽ በብርድ እንዲሁ እየሰራን ከተማችን ሐዋሳን ውብ በማድረግ ላይ ነን። አሁን ነገሮች ሁሉ እያለቁ ነው። የስራ እድል በጣም ለወጣቶች በሰፊው ተከፍቶላቸዋል። ትራንዛኑ ማቆም ሰራተኛ አሁን ግን እስከ 4 ሰዓት እስከ 6 ሰዓት ይሰራል። እግዚአብሔር ይመስገን እያልን ነው። ሁሉም ስራ ላይ ነው። ለከተማ ውበትን ያመጣል። ሁለተኛም ደግሞ ለኮሪደር መንገድ ለሀገሪቷም ደግሞ ለከተማችን ልማትና እንትን ነው የሚያመጣልን ማለት ነው ውበት። ከዚህ ቀደም በነበረው የስራ ባህል ውስጥ እስከ ምሽት መስራት የማይታወቅ ሲሆን አሁን ላይ ነገሮች ተቀይረው እስከ ምሽት በመስራት የስራ ባህልን በማሳደግና የገቢ ሁኔታቸውንም በመጨመር ህይወታቸውን እየመሩ እንደሚገኙ ተናግረዋል። ከዚህ ቀደም ጠዋት የቀን ስራ ስንገባ ጠዋት ገብተን አንዳንዴ 10 አንዳንዴ 9 ሰዓት አንዳንዴ 11 ሰዓት ነው የምንወጣው። ነገር ግን አሁን ኮሪደሩ ከጀመረ ወዲህ በጣም የቀኑንም እየሰራን የማታውንም እየሰራን የሚያስፈልገንንም ነገር እያገኘን ለሀገራችንም ብዙ ጥቅሜታ እየሰጠን በመሆን ላይ እንገናኛለን። እኔ ከማገኘው ገቢ ይልቅ አሁን እየሰራው በሚያያቸው ነገር በጣም እርካታ እየተሰማኝ ነው። ይሄ አሻራ አሁን ዛሬ እንደሚታየው እኛ ሰርተን በዚህ ባለን እድሜ እየሰራን ነው። ነገር ግን ወደፊት ለሚመጡ ትውልድ በጣም ጥሩ ጥቅሜታ ላይ እንሆናለን። ስለዚህ አሁን በሚያየው ነገር ከሚያገኘው ገቢ ይልቅ በጣም የሚያምር ነገር ከተማይቱ ሆናለች እና በዚህ በጣም ደስተኛ ነኝ። የመንግስት ባለድርሻዎች አካል ሁሉ በየጠዋቱ በጊዜው እየመጡ የሚሰራው ነገር እያዩ እንዲሁ የክልሉ የከተማው ከንቲባ ጥራቱ ሁሉ ጊዜ በስራው ጠዋት መጥቶ እየዋለ በስራው ላይ ብዙ ትኩረት እየሰጠ እያሰራን እስካሁን በጥሩ ደረጃ ላይ ደርሰናል። በጣም ደስ የሚል ነው። በእውነት ነው። በቀን 8 ሰዓት ተብሎ ጠዋት ከ6 ሰዓት ከ1 ሰዓት እስከ 6 ሰዓት ስራ ሰርተን እንደገና ከ6 ሰዓት ከዛ ከምሳ በኋላ ማለትም እስከ 11 ሰዓት ሲሰራ የነበረ ከዚህ በፊት የምናውቀው ማለት ነው። አሁን ደግሞ ኮሪደር መንገድ ከመጣ በኋላ 24 ሰዓት ነው የምንሰራው ማለት ነው። 24 ሰዓት ሙሉ እንሰራለን። ምክንያቱም በዚህ ሰዓት ደስተኞች ነን። ምክንያቱም ማንኛውም ወጣት ተሳትፎ የህዝቡ ተሳትፎ ስላለ አጠቃላይ ህብረቱም አብሮ ስላለ ለመስራት ደስተኞች ነን። ህዝብ ሐዋሳ ከተማ ብቻ አይደለም ኦል ኢትዮጵያ በቃ እግዚአብሔር አምላክ ለትውልዱ በጣም ደስ የሚል ዘመን አምጥቷል። እኔ እንደዚህ ነው። እኔ አሁን ለምሳሌ ለትውልድ ነው እያስረከብኩ ያለው። እኔ ዘመን 50 እድሜ በላይ ነኝ። አሁን በአሁኑ ሰዓት ከተማ ኮንትራት ሄጄ ሲሰራ ነበር። እግዚአብሔር ደግሞ ለዚህ እየሰራው ነው ያለው። እግዚአብሔር ይመስገን። ደከመኝ ሰለቸም አልልም። ይሄ ዶክመንት ሲሰራ እግዚአብሔር ስሙ የተመሰገነ ይሁን።
ደስ የሚል ነው። አክለውም ወጣቶችም በተመቻቸው የስራ እድል ተጠቃሚ በመሆን ከራሳቸው አልፈው ለሀገር የማይነጥፍ አሻራን በማስቀመጥ የስራ ባህላቸውን እንዲያሳድጉም ጭምር መልእክታቸውን አስተላልፈዋል። እኔ አሁን ከሰራ ወዲህ ምን ያህል እንደተጠቀምኩ አውቃለሁ። ለወጣቶች ለብዙዎች ቤት ተቀምጦ ላሉት ለሁሉም በጣም ሰፊ የስራ እድል ተከፍቶላቸዋል። ስለዚህ ይህንን ቲቪ የሚታዩ ሁሉ መታችሁ ለዚህ ስራ ተከፋይ እንድትሆኑ በሚሰሩት ስራ በዚሁ ገቢ እያገኛችሁ እንዲሁም የሚሰሩትን ስራ በእጃችሁ የሰራችሁን ባያናችሁ እያያችሁ መታችሁ እንድትካፈሉ ጋብዛችኋለሁ እላለሁ። አመሰግናለሁ። እኔ ወጣቱን አልባሌ ቦታ ከሙልና ከጫትና ከንትን ቦታ ከሙል እንደዚህ አይነት ጉልበት ስራ ሰርቶ እንትን ብሎ ህይወቱን ቢለውጥ ደስ ይለኛል፣ እንደ ራሴ ማለት ነው። እኔ በአሁኑ እድሜ በምን ከየት እንደተነሳ ራሴን አውቀዋለሁ። ይሄን አይደል እንግዲህ ይሄን በመዋነት ይዘን እየሰራ ነው። ወጣትም ደግሞ እኛ ፈለግ ቢከተል በጣም ጥሩ ነው፣ ደስ ይለናል። ወጣቱም የሚመክረው ይሄንን ነው። በቀድሞ አጠራር የሐዋሳ ኢንዱስትሪ ፓርክ በአሁኑ የሐዋሳ ልዩ የኢኮኖሚ ዞን ከምስረታው ጀምሮ ከ100 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን የፓርኩ ዋና ስራ አስኪያጅ አቶ ማቲያስ አሸናፊ ገለጹ። ፓርኩ ለሀገር ከፍተኛ የውጭ ምንዛሬ ከማስገኘቱም በተጓዳኝ የስራ ባህል እንዲጎለብት አዎንታዊ ሚና የተጫወተ መሆኑ ተመላክቷል። ጀማል የሱፍ ተጨማሪ አለው። በቀድሞ አጠራሩ የሐዋሳ ኢንዱስትሪ ፓርክ በአዲሱ ስያሜው ደግሞ የሐዋሳ ልዩ የኢኮኖሚ ዞን ከተመሰረተ 9 ዓመታት ተቆጥሯል። የኢኮኖሚ ዞኑ በአፍሪካ ብሎም በኢትዮጵያ ካሉ ግዙፍ የማምረቻ ማዕከላት መካከል ተጠቃሽ ነው። የኢኮኖሚ ዞኑ እጅግ ዘመናዊ በሆኑ የቴክኖሎጂ ውጤቶች በመታገዝ ዓለም አቀፍ ምርቶችን ለዓለም ገበያ የሚያቀርብ ማዕከል ነው። አቶ ማቴዎስ አሸናፊ የሐዋሳ ልዩ የኢኮኖሚ ዞን ዋና ስራ አስኪያጅ ናቸው። ሐዋሳ ልዩ ኢኮኖሚ ዞን በቀድሞ አጠራር ሐዋሳ ኢንዱስትሪ ፓርክ ኦልሬዲ ያረፈው 140 ሄክታር ላይ ነው። አሁን ለምቶ ያለው ማለት ነው። 140 ሄክታር ፈርስት ፌዝ ነው የሚባለው። የመጀመሪያ ምዕራፍ 140 ሄክታር እንዲለማ ነበር የታሰበው። ሁለተኛ ምዕራፍ 300 እንትን ውስጥ 160 ሄክታር ሁለተኛ ኤክስፓንሽን ወይም ማስፋፋያ ተብሎ የተያዘ ነበረ። አሁን ለምቶ ያለው እኛ ያለንበት እና አራውንድ 52 ሼዶች አሉት ማለት ነው። ሐዋሳ ልዩ ኢኮኖሚ ዞን ሌላ ቦታ 2 ፓርክን ያክላል ማለት ነው። ከ2 ፓርክ በላይ ነው ማለት ነው። ስለዚህ 52 ሼዶች አሉት 140 ሄክታር ውስጥ ማለት ነው። ከዛ ውስጥ የተለያዩ መሰረተ ልማቶች ውስጡ ይዟል። ዓለም አቀፍ ተወዳዳሪ ሊያደርጉ የሚችሉ ጉዳዮችን ይዟል ማለት ነው። ፋየር ብርጌድን ይዟል። እንደሚታወቁት ከተማ ላይ የሆነ ነገር ሲፈጠር ሐዋሳ ኢንዱስትሪ ፓርክ ፋየር ፋይተርስ እና ትራክ ይጠየቃል። ሌላው ዜሮ ሊኩዊድ ዲስቻርጅ የሚባለው ፕላንት ነው። ይሄ ቆሻሻን የሚያጣራ ፕላንት አለን። እሱ ትልቅ ባለሀብቶችን የሚስብ ብዙ አፍሪካ ሀገር ውስጥ የሌለ አለን ማለት ነው። መንግስት ወስኖ ስለገነባ እጅግ አድርገን እናመሰግናለን። ትልቅ ተጽዕኖ ፈጣሪ ማዕከል ነው ብለን እንወስዳለን። ሌሎችን ደግሞ ጤና ጣቢያ መንግስታዊ ጤና ጣቢያ ሆኗል። በዚህ ዓመት መንግስታዊ የሆነ ጤና ጣቢያዎች ውስጡ ያሉት። ሌላ ፓወር አለን። የራሱን ቻለ ዴዲኬትድ የሆነ ፓወር አለው። አፓርትመንት ያለው 7 ቢልዲንግ ያለ 8ኛው የተገነባ ነው እና 18 ኪሎ ሜትር በላይ ውስጥ ለውስጥ መንገዶች አሉት። ውሃ ቦርሆል 4 ቦርሆል አለን። በዛው ልክ ለፋብሪካዎች ሰርቪስ የሚሰጥበት መጠጥ ውሃ ማለት ነው። ስለዚህ እነኚህ መሰረተ ልማቶች አሉን። እዛ ውስጥ ግሪነሪው ከ140 ውስጥ 28 ሄክታር የሚሆን ግሪነሪ ነው ማለት ነው። ግሪን ነው። የሐዋሳ ልዩ የኢኮኖሚ ዞን ከዚህ በፊት ትኩረት ሰጥቶ እየሰራ የነበረው ለጨርቃ ጨርቅና ለጋርመንት ዘርፍ ነው። አሁን ደግሞ ይህም በማስፋት ለአዳዲስ የማምረቻ መስኮች በሩን ክፍት አድርገዋል። ከዚህ በፊት የነበረው ሐዋሳ ስፔሻል ኢኮኖሚ ዞን ስፔሻላይዜሽኑ ጨርቅ እና ጋርመንት ላይ ነበረ። አክቹአሊ አሁን ካለው ሁኔታ አንጻር ያው ከአግዋ ከተለያዩ ተጽዕኖዎች አንጻር መንግስት ስፔሻል ኢኮኖሚ ዞን አዋጅ ሲያወጣ ሁሉም ዩኒ ሞዳል አድርጎ ማልቲ ሞዳል ፖርት አካባቢ ያለ የተለያዩ ሰርቪስ የሚሰጡትን ላይክ ፍሪ ትሬድ ማልቲ ሞዳል ሆኖ እኛ ሚኒ ሞዳል ሆነን ሰርቪስ የምንሰጥ ተቋም ስንሆን ሁሉም ፍቃድ ተሰጣቸው። ከዚህ በፊት ተከልክሎ የነበሩ ሌላ ኢኮኖሚ ላይ ይሳተፋሉ የሚሉ ፍቃድ አገኘ። ከዛ አንጻር 3 ሶላር ተቋማት ጆይን አድርገዋል። አንድ ጋዝ አቅራቢ ተቋም ኤችሲ ጋዝ የሚባለው ተቋም መጥቶ አሁን ያለንበት
ጋርመንትም ሶላር እንድ ጋዝ ተቋማት ያሉበት ኮምፓውንድ ነው ማለት ነው። የሐዋሳ ልዩ የኢኮኖሚ ዞን ከምስረታው ጀምሮ ከ100 ሺህ ለሚበልጡ ወጣቶች የስራ ዕድል ፈጥረዋል። አሁን ላይ ደግሞ ከ20 ሺህ የሚበልጡ ሰራተኞች ስራ ላይ ይገኛሉ። አብዛኞቹ ሴቶች መሆናቸው ደግሞ ለየት ያደርገዋል። ልዩ የኢኮኖሚ ዞኑ በዚህ ዘርፍ ለሀገር ትልቅ ውለታ እየዋለ ነው ይላሉ ዋና ስራ አስኪያጁ። እቶ ኢንጌጅ ሆነው ተቀጥረው የሚሰሩት 100 ሺህ በላይ እስካሁን ድረስ 9 ዓመት ውስጥ ሐዋሳ ኢንዱስትሪ ፓርክ 100 ሺህ እና ከዛ በላይ ስራ ፈላጊዎች ገብቶ ስራ እድል ተፈጥሮላቸዋል ማለት ነው። ሌላ ተጠቃሚነት የማህበረሰብ ተጠቃሚነት ወይም ማህበራዊ ተጠቃሚነት የሚባለው እንደሚታወቀው ከአስፋልት ወዲህ ዳቶና ጫፌ ያ ማንም ሄዶ ኢንቨስት አያደርግም፣ ተከራይቶ የሚኖርም አይሄድም ነበርና ፓርኩ እንደተመሰረተ ሁለቱም ላይ ያለው የተለያዩ ከተማ አርባናይዜሽን ትናንሽ ቆጪ ገበያዎች ቤት ሰርቶ ማከራየት ተጀመረበትና የከተማ አርባናይዜሽኑ ስርዓቱ ሁለቱም ተፈላጊነቱ እያደገ የመጣበት ሁኔታ ማየት እንችላለን ማለት ነው። የሚገባ መኪና የሚወጣ መኪና ኢኮኖሚ እንቅስቃሴ ጠዋት ሲገባ ሲወጣ ቢታይ ሹፌሩ የራሱ ከሆነ የራሱ ነው፣ ሌላ ከሆነ ሌላ ኢኮኖሚ እንቅስቃሴዎች ትልቅ ማህበራዊ ተጠቃሚነት አምጥቷል። ሌላው ዩኒቨርሲቲው ተማሪዎችን ተግባር ትምህርት ላይ ልኮ በሩ ክፍት ነው። ተግባር ተኮር የሆነ ትምህርት እንዲሰጥ ምሁራኖች ምርምር እንዳደረጉት ትልቅ ጠቀሜታ ፈጥሯል ማለት ነው። የሐዋሳ ልዩ የኢኮኖሚ ዞን ዋነኛ ዓላማው ከስራ ዕድል ፈጠራ ጎን ለጎን የውጭ ምንዛሪ ማስገኘት ነው። ባለፉት ዓመታት ከዚሁ የኢኮኖሚ ዞን ኢትዮጵያ ከፍተኛ የውጭ ምንዛሪ አግኝታለች። ሌላው ያው ፎሬን ከረንሲ ነው እና የውጭ ምንዛሬን ከማግኘት አንጻር ስናይ 580 ሚሊዮን ዩኤስ ዶላር ሐዋሳ ኢንዱስትሪ ፓርክ ብቻ ማለት ነው ስፔሻል ኢኮኖሚ ዞኑ 580 ሚሊዮን ዩኤስ ዶላር በላይ ውጭ ምንዛሪ አስገኝቷል ማለት ነው ለዚች ሀገር። ስለዚህ በርካታ ሼሩ ከኢንዱስትሪ ፓርኮች አንጻርም ሐዋሳ ልዩ ኢኮኖሚ ዞኑ ነው ብሎ መውሰድ ይቻላል ማለት ነው። ከዛ ውስጥ ያው ትስስር የሚባለው አለ። ትስስሩ ከፎሬን ዳይሬክት ኢንቨስተሮች ጋር ሎካሎቹ በግብአት ወይም በግብይት መተሳሰር ጋር በብር ነው የምንይዘው። ኦልሬዲ 635 ሚሊዮን ብር ነው የምንይዘውና በላይ ትስስር ፈጥሮ ሸጠው ከሚያገኙት ነው እንትን የምናደርገውና ይሄን ያህል ትራንዛክሽን ሊያገኙ ይችላል ብለን እንወስዳለን ማለት ነው። በተያዘው በጀት ዓመት ልዩ የኢኮኖሚ ዞኑ ለማሳካት ካሰባቸው የኤክስፖርትና የውጭ ምንዛሬ እቅዱ አንጻር በአመቱ መጨረሻ ለማሳካት ያለማቸውን በግማሽ ዓመቱ ማሳካት መቻሉን ዋናው ስራ አስኪያጁ ይናገራሉ። ባለፉት 9 ዓመታት በቀጥታና በተዘዋዋሪ 100 ሺህ የሚሆኑ ወጣቶች በሐዋሳ ልዩ የኢኮኖሚ ዞን ገብተው የመስራት እድል አግኝተዋል። በእነዚህ ፋብሪካዎች የሰሩ ወጣቶች መልካም የሚባል የስራ ልምድና የስራ ባህል መቅሰማቸው ጠቀሜታው ለሀገር የሚተርፍ ነው ብለዋል ዋና ስራ አስኪያጁ። ሰዓት ላይ ልምድ የለንም እና ፋብሪካው ቀጥለጥ ነው የሚያደርግ ካልቸርን እንደገና ሪሸፕ የሚያደርግ በሳት ይገባል ባመረትከው ታገኛል። ከዛ የሶሻል ላይፍ ላይ አኩሙሌት የሚታረገው ትልቅ እውቀቶች አሉ እና ይሄ ኢንዱስትሪ ከተጀመረ ወዲህ እዚህ ሰልጥና የወጣች ሰራተኛ እንደው የቤት ሰራተኛ ከሌሎች ዴፊኒትሊ የተለየች ስርዓት አለ፣ ሰዓት ማክበር አለ፣ ዲስፕሊን የሚባለው ነገር አለ፣ ፔሽንሲ እናገኘዋለን። ስለዚህ ብዙ ጊዜ ያደግንበት እኮ ነገር ያለው እና ከዛ አንጻር ኮምፓውንዱ ፍሪ አድርጎ ያሳደገ ስለሆንክ ስትመጣ በሰዓት ይሰጣል፣ በሰዓት ይገባል፣ በሰዓት ትወጣለ። በአመት ኮሊክ ሲሆን ከእንግዲህ ሀሳቢ ኤፊሺየንሲን የማሳደግ ጉዳይ ነው የሚሆነው። እንደዛ ስትል የራሲ ሶሻል ላይፍ ላይ የሚታመጣው እውቀቶች አሉ። ከዛ አንጻር ትልቅ ለውጥ አለ። የበጎ ፍቃድ አገልግሎት ስራዎች ሰው ተኮር በመሆናቸው በልዩ ትኩረት እየሰራ መሆኑን የሲዳማ ክልል የእርሻና ተፈጥሮ ሀብት ልማት ቢሮ ገለጸ። ቢሮው በጤጢቻ ወረዳ ለ2 አቅመ ደካማ ቤተሰቦች ቤት ሰርቶ አስረክቧል። አመለወርቅ ሪሶ
ለአቅመ ደካማ ቤተሰቦች ቤት ተላልፎ በተሰጠበት ስነ ስርዓት ላይ የተገኙት የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ በሀገርም ሆነ በክልል ደረጃ የክረምት የበጎ ፍቃድ ስራ መንግስት በልዩ ትኩረት እየሰራ ያለበት ዘርፍ መሆኑን አንስተው እነዚህን ስራዎች ለማስቀጠል በቅንጅት መስራት ይገባል ብለዋል። የበጎ አድራጎት ስራ አንዱ ነው። በመደበኛነት ከምንሰራቸው ስራዎች በተጨማሪ በእነዚህ ስራዎች ላይም እንሳተፋለን። ከዚህ አንጻር ቤት ያጡ አቅም የሌላቸው እና ችግር ላይ ያሉ ሰዎች ተለይተው ምርትና ምርታማነት በማሳቸው ከማሳደግ በተጨማሪ መጠለያ እንዲኖራቸው የማድረግ ስራ የሰው ተኮር ስራ እቅድ አንድ አካል ነው። በዚህ ላይ በከፍተኛ ሁኔታ እንሳተፋለን። ባለፉት ጊዜያት በበርካታ ወረዳዎች እና ከተማ አስተዳደሮች ቤቶችን ሰርተን ለድሃ ወይንም ደግሞ አቅም ላጡት አስረክበናል። በዚህ አመት በዚህ በጠጥቻ ወረዳ ነው የደረሰን። እንግዲህ ይህ ስራ ቤት እስከሆነ ድረስ ቤት መጠለያ ነው፣ አማራጭ የለውም። አንደኛ በአንጻራዊነት አቅም የሌላቸው ናቸው። በተጨማሪ ሰፊ የሆነ መሬትም የሌላቸው ናቸው። በሶስተኛ ደረጃ ይሄ ቤት ቶሎ ይፈርሳል። የሚፈርስ ከሆነ መጠለያ ያስቸግራቸዋል። ስለዚህ ፈጥኖ ሰርቶ ፈጥኖ ማስረከብ የግድ ነው የሚለው። ስለዚህ ሁለት ቤት አሁን ለሁለት ቤተሰብ በአማካይ ወደ አራት የቤተሰብ አባላት ላሏቸው አቶ መምሮ አክለው እንደ ቢሮ ይህ ስራ እንደ መነሻ የሚወሰድ መሆኑን አንስተው በቀጣይም ከዚህ በተሻለ መልኩ በቁጥርም በርከት በማድረግ የተረጂዎችን አቅም የማጎልበት ስራም ይሰራል ብለዋል። ገቢያቸው እንዲሻሻልና ቢያንስ እንዳይቸገሩ መሰረታዊ የፍጆታ ስራዎቻቸውን በዛ ማሳካት እንዲችሉ አድርገናል። በዚህ አመት ያደረግነው በተወሰነ ደረጃ የቤቱን ዲዛይን አሻሽለን ቢችሉ ሲድመኒ ወይንም ደግሞ የተወሰነ መነሻ የሚሆን ገንዘብ የሚያገኙ ከሆነ በራሳቸው የተወሰነ በንግድ የሚሰማሩበት ስልጠና ወስዶ ማለት ነው። ከዛ በተጨማሪ ደግሞ መኖሪያ ስለሆነ ክፍሎችን ለይተን አከራይተው ገቢ የሚያመነጩበትን ስርዓት እንዲያበጁ ለነሱ መኖሪያ እንደውም ደግሞ ባላቸው ቦታ መኝታና ሳሎን ወደ ንግድ መመለስ የሚችሉበትን እድልም ፈጥረን በዛ ልክ ሰርተናል። እንደ ክልል በክረምት የበጎ ፍቃድ ስራ በርካታ ስራዎች መሰራታቸውን ያነሱት የሲዳማ ክልል ሴቶችና ወጣቶች ማህበራዊ ጉዳዮች ቢሮ ኃላፊ ወይዘሮ እመቤት ኢሳያስ የዘርፉን ስራ በቅንጅት በመስራት ውጤታማ መሆን እንደሚቻልም ተናግረዋል። እንደ ክልላችን በክረምት በጎ ፍቃድ የሚሰራ በርካታ ስራዎች አሉ። በክረምት በጎ ፍቃድ የጀመረው በጋውንም ይዞ የሚቀጥል ነው። ስለዚህ በክረምት ላውንች ይደረጋል። የተለያዩ 14 ተግባራቶችን ይዘን ነው እየሰራን የቆየ ነው። ከዚህ ውስጥ ደግሞ ሰው ተኮር ነው ብለን የምናየውን በተለይ ለአረጋውያንና አካል ጉዳተኞችን መሰረት አድርገን ቤት ለሌላቸው ቤት ሰርቶ የማስረከብ ስራ እየተሰራ ነው የሚገኘው። ከዚህ መነሻነት በዘንድሮ አመት ወደ 3000 ቤቶችን ለማደስና ለመገንባት አቅደን እስከ በጋውም ጭምር ከ5000 በላይ ተሰርቶ ተላልፏል። ያ ብቻ ሳይሆን እንደ ፓርቲያችን ተልዕኮ ተሰጥቶ በንቅናቄ 10000 ቤቶች እንዲሰሩ ታቅዶ ነበረ። በዛ መሰረትም በንቅናቄ መልክ ጠቅላላ ከዞን ከክልል አንስቶ እስከ ወረዳ ድረስ በንቅናቄ በተሰራው ስራ ወደ 16310 ቤቶች ተሰርተዋል። እዛ ውስጥ በርካታ ቤተሰቦችን ከተለያየ ከችግር ማውጣት ተችሏል ማለት ነው። ለምሳሌ አቨሬጅሊ ብንወስድ አንድ ቤት ውስጥ ከ6 እስከ 10 ቤተሰብ ይኖራሉና በአቨሬጅ 6 ያክል ይኖራሉ ብለን ብናስብ ወደ 100,000 የተጠጉ ቤተሰቦችን በአውሬ ከመበላት በጎርፍ ከመወሰድ በፀሐይ በተለያየ በሐሩር ከመሰቃየት አድነናል ማለት ነው። ይሄ በጎ ስራ ደግሞ ህብረተሰቡ ውስጥ እጅግ በጣም እየሰረጸ መጥቷል። ቤት የተሰራላቸው አቅመ ደካማ ቤተሰቦችም ከዚህ ቀደም ካሳለፉት ችግር በመላቀቃቸው እጅጉን መደሰታቸውን ነግረውናል። በሲዳማ ክልል ይርጋለም ማረሚያ ተቋም ታራሚዎች በስነ ምግባር ታንጸው በተለያየ ሙያ እውቀትና ክህሎት አግኝተው አምራች ዜጋ እንዲሆኑ የሚያስችል አሰራር ተዘርግቶ እየተሰራ መሆኑ ተገለጸ። ተቋሙ ታራሚዎችን በግብርና በቴክኒክና ሙያ ትምህርቶች እንዲሁም በሌሎች የሙያ ዘርፎች በማሰልጠን እየሰራም ይገኛል። ክብረ በዓል መላኩ ተጨማሪ አላት።
ማረሚያ ቤት ሕግን በመተላለፍ ወንጀልን ሰርተው የተፈረደባቸው ዜጎች የሀገሪቱን ሕገ መንግስት መሰረት አድርጎ ታራሚዎችን የመጠበቅ የማረምና የማነጽ ኃላፊነት የተሰጠው ተቋም ነው። የዚሁ ተግባር አካል የሆነው በሲዳማ ክልል ይርጋለም ማረሚያ ቤት በርካታ የሕግ ታራሚዎች በሙያና በስነ ምግባር ታንጸው እንዲወጡ ከማድረግ አንጻር ሚናውን በሰፊው የተወጣ መሆኑን የተቋሙ ኃላፊ ኢንስፔክተር ደግፌ ኤልያስ ተናግረዋል። 1935 ታራሚ ሴቶችንም ህጻናትንም ጨምሮ ነው የሚገኘውና እነዚህ ታራሚዎች ጊዜያቸውን የርምት ጊዜያቸውን እስኪጨርሱ ድረስ አንድ በማህበር እንዲደራጁ የማድረግ ስራ ይሰራል። በመሶብ እንዲደራጁ ይደረጋል። በአገልግል ማህበር እንዲደራጁ ይደረጋል። ህብረት ሱቅ እንዲኖራቸውና በህብረት ሱቅ ተደራጅተው ራሳቸውን ህይወትና ቤተሰቦቻቸውን እንዲያስተዳድሩ ስራ ልምድ እንዲኖራቸው ማድረግ ስራ። ሌላው ምግብን ከማብሰል በማህበር ተደራጅተው እንዲሰሩ፣ የጸጉር ስራንም በተመለከተ በዛው እንዲሰሩ፣ ቴክኒክና ሙያን ስልጠና በአምባ ዝርጋታ እንዲሰለጥኑ፣ ቀለም ቅቢ ስልጠና እንዲወስዱ፣ የእንጨት ስራ ስልጠና እንዲወስዱ፣ በግብርና በኩልም ወጥተው የራሳቸውን ሰርተው ራሳቸው እንዲጠቀሙ የማድረግ የጉልበት ዋጋቸው እየተካፈለ እንዲሰሩ ዝም ብሎ ከሚቀመጡ ልማት እያለሙ ስራ ቀስሞ እንዲወጡ የማድረጉን ስራ በሰፊው እየሰራን እንገኛለን። ታራሚው ማረሚያ ላይ ሲገባ ድሮ የነበረው ስያሜ ቀርቶ ታርሙና ታንጸው ሰልጥነው እስከ ዲግሪ ድረስ ተምሮ መውጡበትን ሁኔታዎች የተመቻቸላቸው ዘመን መንግስት ምቹ ሁኔታ በፈጠረው ሁኔታ ላይ ሆኖ እየታረሙና እየታነጹ ነው የሚገኙት። ኢንስፔክተሩ አክለውም በተቋሙ ከሚሰጠው የስነ ምግባርና የሙያ ትምህርቶች ባሻገር የቀለም ትምህርት ቤትን ጨምሮ 24 ሰዓት የሕክምና አገልግሎት ይሰጣልም ብለዋል። ከጎልማሳ ተነስተን እስከ 12 ድረስ ነው እያስተማርን ያለውና ጤናን በተመለከተ አገልግሎት የሚያገኙበት ውስጥ ክሊኒክ አለ። ያን ክሊኒክ ወስዶ እንዲታከሙ ይደረጋል። ከክሊኒክ አቅም በላይ የሆነውን ታራሚ ሪፈር ነው የሚደረገው። ይርጋለም አጠቃላይ ሆስፒታል ሪፈር ተደረጉ። ከሆስፒታሉ አቅም በላይም ከሆነ ሪፈራል ሆስፒታል በሐዋሳ ማረሚያ ማዕከላዊ ማረሚያ አማካኝነት ቅበላ ይደረግና በዛው አገልግሎት እንዲያገኙ ሕክምና እንዲያገኙ ነው የሚደረገውና የሕክምናን አገልግሎት ሳይቆራረጥ ነው እስከ 24 ሰዓት አገልግሎት ነው የሚሰጠው። በተቋሙ ምርትና ምርታማነትን ማሳደግ ላይም ትኩረት ተሰጥቶ እየተሰራ መሆኑን የተናገሩት ደግሞ በተቋሙ ማረምና ማነጽ ዳይሬክቶሬት ዳይሬክተር ኮማንደር ረጋሳ ጋቢሶ ናቸው። ማረምና ማነጽ ዳይሬክቶሬት ስር የማረምና ማነጽ ስራዎች ብዙ ስራዎች አሉ። ከነዚህ በዋናነት የሚታየው መጀመሪያ የልማት ስራ ነው። ይህ የልማት ስራ ሁለት አይነት ዘርፍ የያዘ ነው። ይህ ማለት አንደኛ የህግ ታራሚዎች የውስጥ ገቢን የማዳበር ስራ እንሰራለን። ሌላው ደግሞ አብዛኛው እኛ ማረሚያ ተቋም ከገበሬው ማህበረሰብ የመጡ ስለሆኑ ስለ ልማት ስልጠና እንሰጣለን። በአጭር ጊዜ በትንሽ መሬት ምርት ምን ያህል ምርት እንወስዳለን፣ ምርትና ምርታማነቱን እንዴት ማረጋገጥ እንችላለን የሚለውን በባለሙያ አማካይነት ቅድም ያያችሁትን አንደኛ የበጋ መስኖ ስራ እንዴት አድርገን መስራት አለብን። እኛ አሁን በአመት 2 ጊዜ ነው ምርት የምንወስደው። በያዝነው እቅድ መሰረት ያው ከክልሉ መንግስት ከኮሚሽን ጋር በተበረከተልን ፓም ከታች ውሃ የመሳብ ስራ ሰርተን መስኖ ስራ እየሰራን ያለነው። ይሄንን ስንሰራ ደግሞ የማረምና ማነጽ ስራውን አንድ ላይ ነው እየሰራን ያለነው። የወንጀልን አስከፊነት የገለጹት ያነጋገርናቸው በተቋሙ ያገኘናቸው ታራሚዎች በተቋሙ ባገኙት እውቀት ከጥፋታቸው ተምረው ራሳቸውን በተለያዩ ሙያዎች በማዳበር በኢኮኖሚ ከራሳቸው አልፈው ቤተሰቦቻቸውን እያገዙ መሆናቸውን ተናግረዋል። ካጠፋው በጥፋት ተምሬበታለሁ። ከዚህ በኋላ ወንጀል የሚባል ነገር እንደማልሰራ ትምህርት አግኝቼበታለሁ። በመቀጠል የተለያዩ ሙያዎችን ተምሬያለሁ። በተቋሙ በኩል ያው ቴክኒክና ሙያ ኮሌጅ አለውና በእነሱ አማካኝነት መምህር ተቀጥሮነት የተለያየ ሙያ አስተምሮኝ ያው እጄ ላይ ሰርቲፊኬት ይገኛል። ጥቅል ጎመንና የአበሻ ጎመን እንትን አለ። ቲማቲም ደግሞ ወደዚህ ትራንስፕላንት የምናደርገው አለ። የሆነ ጥቅም አገኛለሁ። እሱ ቤተሰቦችንም ለማስተዳደር ያው በተቻለኝ መጠን እሱ ይኖራል። እኔ ያው በከብት እርባታ እና እጅ ስራን በመስራት ዳንቴል መሳሰሉትን ሱቅ ተደራጅተን በመስራት ለራሳችን ጥቅምና ከኛ የተረፈውን ለቤተሰባችን የላክን እንደዚህ እየረዳናቸው ነው ያለነው።
አሁን እነኚህ ፍየሎች የኛ ናቸው። ብዙ ተሞክሮ ወስደን ቤተሰቦችን እየረዳን ነው። በገጠመኝ ወንጀል አንዴ ወደ ተቋሙ መጥቻለሁ። የተቋሙን ሕግና ደንብ በማክበር ፕላስ ደግሞ ተቋሙ የሚሰጠውን የተለያዩ እድሎችን ተጠቅሜ ክላስ ጀምሬያለሁ። በዲግሪ ፕሮግራም ነው የጨረስኩትና ታራሚነት ስሙ ራሱ መጥፎ ነው። ከታራሚነት ወጥተን እንደዚህ አይነት ኑሮ እንዲኖር ማንንም አልፈልግም። እኔ ወንጀል በጣም አስከፊ ከቤተሰብ ይለያል። የምወዳችን እናቴን ጥዬ ነው መጣሁት። ወንጀል በጣም አስከፊ ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜናዎች ቀጥለዋል። ወደ ውጭ ዘገባዎቻችን ስናልፍ የተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አል ናህያን ከአሜሪካው ሴናተር ሊንድሴይ ግርሃም ጋር መወያየታቸው ተገለጸ። ሁለቱ አካላት ያደረጉት ረዘም ያለ ውይይት በመሪው ጤና ሁኔታ ላይ በቅርቡ የተሰራጩ ግምቶችን በቀጥታ የሚያስተካክል መሆኑ ተገልጿል። ዘገባው የሮይተርስ ነው። ቆንጅት አየለ ተጨማሪ አላት። የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ሞተዋል፣ በስትሮክ ተጠቅተው ሆስፒታል ተኝተዋል እየተባለ ሲወራባቸው የነበሩት ፕሬዝዳንት በትላንትናው ዕለት ታይተዋል። የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን በትላንትናው ዕለት በአቡዳቢ ከአሜሪካው ሴናተር ሊንድሴይ ግርሃም ጋር መገናኘታቸውን ሴናተሩ በኤክስ ገጻቸው ላይ አስፍረዋል። ሴናተሩ በዚህ መልእክታቸው ስለ ሀገሪቱና ስለ ሀገሪቱ መሪ እየተሰራጩ ያሉትን የሐሰት መረጃዎችን ተችተዋል። በሳምንቱ መጀመሪያ ላይ የቱርኪዬ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ወደ አቡዳቢ ሊያደርጉት የነበረው ጉብኝት ማራዘማቸውን ተከትሎ ስለ ሼክ መሐመድ የጤና ሁኔታ በማህበራዊ ሚዲያ ላይ የሚነገሩ ወሬዎች ተበራክተው ነበር። የኤርዶጋን ቢሮም የኤሚሬትስ መሪ የጤና ችግር እንደገጠማቸው የሚገልጽ ጽሁፍ በኤክስ ገጹ ላይ አውጥቶ በኋላ ላይ መልሶ አጥፍቶታል። ከዚህም በተጨማሪ ዛይድ አልናህያን በስትሮክ እንደተጠቁ ከዚህ ዓለም በሞት እንደተለዩ ጭምር ሲናፈስ ነበር። የአሜሪካው ሴናተር ግርሃም በትላንትናው ዕለት በኤክስ ገጻቸው ላይ ባሰፈሩት ጽሁፍ ከፕሬዝዳንቱ ጋር ለ1 ሰዓት ተኩል መቆየታቸውን ገልጸው በተባበሩት አረብ ኤሚሬትስና በፕሬዝዳንት ሼክ መሐመድ ቢን ዛይድ ላይ የሐሰት መረጃዎችን የሚያሰራጩ ሰዎች ትርጉም የለሽ ወሬና አሉባልታ እያናፈሱ ነው ሲሉ አስፍረዋል። በአቡዳቢ የተካሄደው ስብሰባ የክልሉን የፖለቲካ ሁኔታ፣ የሰላም ጥረቶችና የአሜሪካ ኤሚሬት ግንኙነትን ማጠናከር ላይ ትኩረት ያደረገ መሆኑም ተጠቁሟል። በክልሉ ውስጥ በሳውዲ አረቢያና በኤሚሬትስ መካከል እየታየ ያለው የፖለቲካ አለመረጋጋት የአቡዳቢ እንቅስቃሴ ላይ ትኩረት እንዲጨምር አድርጎታል። በሳውዲ ማህበራዊ ሚዲያ ውስጥ የተነሱ አስተያየቶች ኤሚሬትስም በክልሉ ያሉ አለመረጋጋቶች ላይ አስተዋጽኦ አላት በማለት ይወቅሳሉ። ስብሰባው በአቡዳቢ ያለው ቃሳር አልሻቲ ቤተ መንግስት ውስጥ የተካሄደ ሲሆን የመንግስት የዜና ኤጀንሲ የሆነው ዋም የፕሬዝዳንቱና የኤሚሬትስ ከፍተኛ ኃላፊዎች ከአሜሪካው ሴናተር ጋር ሲወያዩ የሚያሳዩ ፎቶና ቪዲዮዎችን አጋርተዋል። ዋም እንደገለጸው ሁለቱ ወገኖች በመካከለኛው ምስራቅ ያለውን ሁኔታ በተለይ የሰላምና የመረጋጋት ጥረቶችን ለማጠናከር በጋራ የሚደረጉ እቅዶች ላይ ያተኮረ ውይይት እንደነበር ገልጿል። የተካሄደው ስብሰባ በፕሬዝዳንቱ ጤና ላይ የተነሱ ግምቶችን ለመቀነስ ብቻ ሳይሆን በክልሉ ያለው የፖለቲካ ሁኔታና በሁለቱ ሀገራት መካከል የሚኖሩ ግንኙነቶችን እንዲያጠናክሩ እንደሚያግዝ ተጠቅሷል። የመረጃችን ምንጭ ሮይተርስ ነው። አሜሪካ ከኢራን ጋር ያላት ውጥረት እየጨመረ ባለበት ወቅት ጦሯን ከሶሪያ ልታስወጣ ነው። አሜሪካ በሚቀጥሉት ጥቂት ወራት ውስጥ በሶሪያ የቀሯትን ወታደሮች ለማስወጣት በዝግጅት ላይ መሆኗን አንድ ከፍተኛ የዋይት ሀውስ ባለስልጣን ተናግረዋል። ማራማዊት ብጻተ ባለስልጣኑ እንዳሉት የሶሪያ መንግስት በግዛቱ ውስጥ ሽብርተኝነትን በመዋጋት ረገድ የመሪነት ሚናውን ለመጫወትና የአሜሪካ ወታደራዊ ኃይል በከፍተኛ ቁጥር መኖሩ አስፈላጊ እንዳልሆነ ከስምምነት ላይ ተደርሷል። የአሜሪካ ወታደሮች እንደ አውሮፓውያኑ አቆጣጠር ከ2015 ጀምሮ በሶሪያ ውስጥ የሚገኙ ሲሆን ይህም የኢስላሚክ ስቴት ቡድን አይኤስ ተጽዕኖን ለመግታት የሚደረገው የጸረ ሽብር ዘመቻ አካል ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እዚህ ውሳኔ ላይ የደረሱት በመካከለኛው ምስራቅ አገራቸው ከኢራን ጋር የገባችው ውጥረት እየተካረረ በመጣበት ወቅት ነው። ዶናልድ ትራምፕ በኢራን አቅራቢያ የአሜሪካ ጦር ኃይልን እያሰፈሩ
ይገኛሉ። ኢራንና ሩሲያ በቀጠናው የሚካሄደውን ማንኛውንም የአንድ ወገን እርምጃ ለመከላከል በኦማን ባህር ላይ የጋራ የባህር ኃይል ልምምዶችን እንደሚያደርጉ ይፋ ባደረጉበት በዚህ ወቅት ዩናይትድ ስቴትስ በበኩሏ ከሁለተኛው ዙር የኒውክሌር ድርድር በኋላ በቴህራን ላይ አዲስ ዛቻ አሰምታለች። ኢራንን ለመምታት የመጨረሻ ውሳኔ ላይ ነን ሲሉ ዶናልድ ትራምፕ ተደምጠዋል። የነጩ ቤተ መንግስት የፕሬስ ሴክሬታሪ ካሮሊን ሌቪት በስዊዘርላንድ ጄኔቫ ውስጥ የተካሄደው ቀጥተኛ ያልሆነ ድርድር ያለምንም ለውጥ ከተጠናቀቀ በኋላ ሮብ ዕለት እንደተናገሩት ኢራን ከአሜሪካ ፕሬዚደንት ዶናልድ ትራምፕ ጋር ስምምነት ብታደርግ በጣም ብልህ እንደሆነች ይቆጠራል ብለዋል። ሌቪት ለጋዜጠኞች እንደተናገሩት በማክሰኞው ንግግር አንዳንድ መሻሻሎች የታዩ ቢሆንም በአንዳንድ ጉዳዮች ላይ ግን አሁንም ሰፊ ልዩነት አለን ሲሉ ተናግረዋል። ኢራን ስምምነት ላይ ላለመድረስ ከወሰነች በጣም ባልተረጋጋና አደገኛ በሆነ አገዛዝ አማካኝነት ሊደርስ የሚችለውን ጥቃት ፈጽሞ ለማጥፋት አሜሪካ በህንድ ውቅያኖስ ቻጎስ ደሴቶች ላይ የሚገኘውን አየር ማረፊያ መጠቀም ሊኖርባት ይችል ይሆናል ሲሉ ትራምፕ በትሩዝ ማህበራዊ ገጻቸው ላይ ጽፈዋል። ዩናይትድ ስቴትስ ኢራን በመሬቷ ላይ የምታካሂደውን ዩራኒየም የማበልጸግ ስራ እንድትተው እየጠየቀች ነው። በተጨማሪም የቴህራንን የሚሳኤል ክምችት የመሰሉ ኒውክሌር ነክ ያልሆኑ ጉዳዮችንም በማካተት ድርድሩን የማስፋት ፍላጎት እንዳላትም ተንታኞች ይናገራሉ። ኢራን በበኩሏ የኒውክሌር መርሃ ግብሯ የሚውለው ለሰላማዊ ዓላማ እንደሆነ አጥብቃ እየተናገረች ነው። የማዕቀብ እፎይታን ለማግኘት ብቻ ስትል ግን በኒውክሌር መርሃ ግብሯ ገደቦች ላይ ለመወያየት ፈቃደኛ መሆኗን ኢራን ገልጻለች። መረጃውን ስናጠናቅር ቢቢሲን፣ አልጀዚራንና ኤንቢሲ ኒውስን ዋቢ ያደረግን። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስላሉ። ዜናዎቹን እየመራው ጽዮን ዮናስ አብሬያችሁ ነበርኩኝ። ከቀሪ ፕሮግራሞቻችን ጋር መልካም ምሽት።